ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። በቅድሚያም አርዕስተ ዜና። ህወሓት በቀጣይ ሳምንት በወልቃይት በኩል ውጊያ ሊከፍት እንደሚችል ተሰምቷል። በሱዳን ከ2000 በላይ ያልታጠቁ ሰዎች ተገደሉ። በጥይት ተደብድበው ከተገደሉት ከ2000 በላይ ሰዎች መካከል አብዛኞቹ ህፃናትና ሴቶች እንደሆኑም ተዘግበዋል። ዓለም አቀፍ የቀይ መስቀልና የጨረቃ ፌዴሬሽን 5 የበጎ ፈቃድ አባላቱ በሰሜን ሱዳን ካርዱፋን ዞን ባራ በተባለ አካባቢ መገደላቸውን አስታወቀ። ተማሪዎች ያለ እረፍት እንዲማሩ መደረጉ ተማሪዎች የትምህርት ፍላጎት ያሳጣል ሲሉ ባለሙያዎች ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በምስራቅ ሸዋ ዞን የነበረ የክረምት ስንዴ ምርትን በጎበኙበት ወቅት መልእክት አስተላልፈዋል። እስራኤል ሐማስ የተኩስ አቁም ስምምነቱን ቀይ መስመር ጥሷል በሚል በከፈተችው የአየር ድብደባ 33 ፍልስጤማውያን ተገደሉ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። ምርጫችሁ ስላደረጋችሁ እናመሰግናለን። ክንፋን መረጃ። ህወሓት በቀጣይ ሳምንት በወልቃይት በኩል ውጊያ ሊከፍት እንደሚችል ተሰምቷል። አንድ የወልቃይት ከፍተኛ አመራር የህወሓት ጦር እቅድን በተመለከተ መረጃም አሰራጭተዋል። በእቅዱ መሰረት ከሻዕቢያ ጋር በመናበብ በህዳር ወር ውጊያ ለመክፈት አቅዷልም ተብሏል። ዘ ኢኮኖሚስት መጽሔት ከሳምንት በፊት በወልቃይት አዲ ውጊያ ሊቀሰቀስ ይችላል ሲልም ዘግቦ ነበር። ውጊያው በሁመራ ሊፈነዳ መቃረቡን የሚጠቅስ ወታደራዊ መረጃዎችም እየወጡ ነው። አንድ የወልቃይት ከፍተኛ አመራር ህወሓት በህዳር ወር ጦር ለመክፈት ዝግጅት ጨርሷል ሲልም በማህበራዊ ትስስር ገጻቸው ጽፈዋል። የወልቃይት ጠገዴ ዞን የሚኒሻ ጽህፈት ቤት ኃላፊ አቶ ክብረ አብ በማህበራዊ ገጻቸው ባሰራጩት አጭር ጽሑፍ በቀጣይ ሳምንት ጦር ለመክፈት ዝግጅት እንዳለ መረጃ ደርሶናልም ብለዋል። የሚኒሻ ጽህፈት ቤት ኃላፊው ወያኔ በመጪው ወር ማለትም ህዳር ላይ ወልቃይት ጠገዴን በኃይል ለመውረር ተዘጋጅቷል። የነጌታቸው ረዳ ተፈናቃይን በተመለከተ አጀንዳ ትተው አሁን በአንድነት መቆም መዘጋጀት አለብን። ለዳግም ጦርነት የሚወድቅ ትውልድ የለም። እኛ የአባቶቻችን ልጆች መሆን አለብን። የጀመርነውን ትግል ዳር ማድረስ አለብን ሲሉ ህዝቡን በንቃት ተጠንቅቆ እንዲቆምም አዘዋል። በወልቃይት ጥቃት ሊከፍት ይችላል የተባለው ኃይል አርሚ 70 ነው። በኮሎኔል ሙዘይን የሚመራው ይህ አርሚ ባለፈው ሳምንት የኮማንዶ ኃይል በሽሬን ማስመረቁን ክንፋም ከአንድ አፍታ ያገኘው መረጃ ያሳያል። ዛሬ ጠቅላይ ሚኒስትር ዶክተር አብይ አህመድ በምስራቅ ሸዋ ዞን የስንዴ ምርትን በጎበኙበት ወቅት መልእክት አስተላልፈዋል። ዛሬ በምስራቅ ሸዋ ዞን በነበረው ጉብኝት በክረምት ስንዴ ምርት ስራዎች የተገኘውን ውጤት የምርት አሰባሰብ በመመልከት ለመገምገምና የበጋ ስንዴ ስራ ማስጀመር ላይ ያተኮረ ነበር። በዚያው አካባቢ የሙዝ፣ የፓፓያና የአሳ ክላስተር ስራዎችንም ተመልክተናል። ነባሩ ባህላዊ የግብርና ዘዴ አሁንም ያለ ቢሆንም በሰፊው ለማረስ የሚያስችል ሜካናይዜሽን እያደገ በመሄድ የአካባቢው የግብርና ብቁነትና ምርታማነትም እያሳደገ ይገኛል። ወደ ኋላ መለስ ብለን የነበረውን አሰራር ገመግም እነዚህን መሰል ዘመናዊ ዘዴዎች ከብዙ ዓመት በፊት እንደ ሀገር ጀምረን ቢሆን ኖሮ የግብርና ምርታችን በከፍተኛ ደረጃ የተለየ ይሆን እንደነበረ እንረዳለን። ዛሬ ከዓመት ወደ ዓመት እየጨመረ የሚሄድ ምርታማነትን እየተመለከትን እንገኛለን። ለማደግ ምንም አይነት የውጭ ድጋፍም አያስፈልገንም። እውነተኛ የሀገራችንን ለውጥ የሚመራው የራሳችን ጽናት፣ ፈጠራና የስራ ትጋት ነው። ሱዳን የአልሻፍር ከተማ ከ2000 በላይ ያልታጠቁ ሰዎች ተገደሉ። የፈጥኖ ደራሽ ኃይሉ ሚኒሻ ወይም አርኤስኤፍ በምዕራባዊ ሀገሪቱ ክፍል በምትገኙ የአልሻፍር ከተማ ሙሉ በሙሉ መቆጣጠራቸውን አሳውቀዋል። የዜና ምንጮች እንደሚሉት ጎሳ ላይ ያነጣጠረ ጥቃት ዛሬ በከተማይቱ ታይቷል። በጥይት ተደብድበው ከተገደሉ ከ2000 በላይ ሰዎች መካከል አብዛኞቹ ህፃናትና ሴቶች እንደሚሆኑም ተዘግቧል። በምስራቅ ሱዳን ከ260 ሺህ ግድም ያልታጠቁ ሰዎች አጣብቂኝ ውስጥ የሚገኙባት የአልሻፍር ከተማ የተቆጣጠረው የፈጥኖ ደራሽ ኃይል ሚኒሻዎች ወይም አርኤስኤፍ የመጠነ ሰፊ ግድያ መፈጸማቸውንም ገልጸዋል። የአልሻፍር ከተማ ከበባ ውስጥ የሚገኙ ነዋሪዎች መካከል ግማሽ ያሉ ህፃናት ናቸውም ተብሏል። የሱዳን ጦር ሰራዊት ደጋፊ የሆኑት ኃይል እንደሚሉት ከሆነ የፈጥኖ ድራሽ ኃይሉ አባላት ከ2000 በላይ ያልታጠቁ ሰዎች ገድለዋል። አብዛኞቹ በጥይት ተደብድበው የተገደሉ ሰዎች ህፃናትና ሴቶች እንደሆኑ ተዘግቧል። በሺዎች የሚቆጠሩ ያልታጠቁ ሰዎች የተገደሉት ትላንትና ጥቅምት 17ና በዋዜማው እሁድ ዕለት እንደሆነም የፈረንሳይ ዜና አገልግሎት ዛሬ ዘግቧል። ከትናንትና እሁድ በፊትም ስጋትና ግድያ እንደነበረ ደግሞ የሱዳንና የደቡብ ሱዳን የፎረሞች ኃላፊ ማሪያ ፔተር ተናግረዋል። አልፋሽር በአርኤስኤፍ ተከቦ ከቆየ ከ2 ዓመት በላይ ሆኗል። በቅርብ ሳምንት ውስጥ ነገሮች እንደገና ተባብሰዋል። ቀደም ሲል ብርቱ ረሃብ ነበር። ከከተማይቱ ለመውጣት የሚፈልጉ ተስፋ የቆረጡ ሰዎች ነበሩ። እናም አሁን ጊዜው በቀረበ ቁጥር የፈጥኖ ደራሽ ኃይሉ ምናልባት በቅርቡ ወደ ከተማይቱ እንደሚገባ ግልጽ ነው። ያ ሁኔታውን ይበልጥ ያባብሰዋል። አንዳንድ ከተማይቱን ለመሸሽ የሚፈልጉ ሰዎች በጥይት ተመተዋል። በትክክል ከኋላቸው በጥይት ተመተዋል። ብዙዎቹም ታስረዋል። ከቻድ በኩል ከ2000 ኪሎ ሜትር ርቀት ላይ ከዳርፉር ግዛት ውስጥ በምትገኘው የአልሻፍር ከተማ በረሃብ ለተጎዱ ነዋሪዎች የሚላስ የሚቀመስ ከገባ ወራት ተቆጥሯል። ከተማይቱ
ከተማይቱ በፈጥኖ ደራሽ ኃይል ሚሊሻዎች ለወራት ተከባ ነዋሪዎቹ ከውጭ ዓለም ተነጥለው ቆይተውም ነበር። የሱዳን ወቅታዊ ሁኔታ ተመድን አሳስቦታል። ሁኔታው መባባስ እጅግ ያሳሰበው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ትላንት ሰኞ የማስጠንቀቂያ ደውልም አሰምተዋል። ነዋሪዎች በጤናና በረሃብ በተጎዱባት ከተማ ሁኔታዎች እጅግ አሳሳቢ ሁኔታ እየተቀየሩ መሄዳቸውን በመግለጥም አስጠንቅቀዋል። ማሪያ ፒተርም ስጋቱን ይጋራሉ። ልክ ሌሎች ከተሞች ሲያዙ እንደነበረ ነው ስጋታቸው። ዳርፉር ውስጥ በምትገኘው አልጄና ከተማ ውስጥም ከ2 ዓመት በፊት እንዲህ ያለ መሰል እጅግ አሳዛኝ ድርጊት ነበር። በጅምላ መደፈር፣ በጅምላ በጥይት መደብደብና የረሃብ አደጋ። እናም ለዚህ ነው ለምሳሌ ሰራዊቱ ከተማዋን ይዞ መልቀቅ የተሳነው። ምክንያቱም ወታደሮቹ እንደማንኛውም ሰው እየተራቡ ነበር። በአሁኑ ጊዜ ምግብ ካላገኘን ከተማዋን መከላከል አንችልም በማለት ከ2 ሳምንት በፊት የጊዜ ገደብም አስቀምጠው ነበር። በደቂቃዎች ልዩነት ውስጥ የሚደርሰው መልእክት እንደሚያመለክተው በከተማይቱ በየሰዓቱ 3 ህጻናት እየሞቱ እንደሆነ ነው። አሁን የኤልሻፍር ከተማ መያዝ ዳርፉር ውስጥ የሚገኝ 5ቱን ግዛቶች ዋና ከተሞች በአጠቃላይ በፈጥኖ ደራሽ ኃይሉ በቁጥጥር ስር መግባታቸውን ያረጋገጠ መሆኑን የፈረንሳይ ዜና አገልግሎት ዘግቧል። የሱዳን ጦር ሰራዊት በሰሜን ምስራቅና ማዕከላዊ ሱዳን እንዲወሰን አስገድዶታል። ያም ማለት ጦሩ ከሱዳን አጠቃላይ ግዛቶች 1/3ኛውን አጥቷል ማለት ነው። ይህ ሁኔታም አሉ የተባበሩት መንግስታት ዋና ጸሐፊ ግጭቱ በከፋ ሁኔታ እየተባባሰ መምጣቱን አመላካሽ ነው። የሱዳን ፈጥኖ ደራሽ ኃይሎች ራሳቸውን ያደራጁት ጃንዳዊ ከሚባል የአረብ ዝርያ ካላቸው ፈረሰኞች በመውጣት ነው። እነዚህ ኃይላት ከሚሊኒየም መባቻ በኋላ ብዙም ሳይቆይ ነው ብቅ ያሉት። አነሳሳቸውን በምዕራብ ዳርፉር የሚገኝ የሱዳን ነጻ አውጪ ጦር ወይም ኤስኤልኤ እና የፍትህና የእኩልነት ንቅናቄ ወይም ጄኢኤምን የመሳሰሉ የጥቁር አፍሪካውያን አማጽያን ከምዕራብ ዳርፉር ወቅቱ ማስወጣት ዓላማቸው በማድረግ ነበር። ያኔም ቢሆን ታዲያ የፈጥኖ ደራሽ ኃይል ሚሊሻዎች በሰላማዊ ሰዎች ላይ ጭምር ከፍተኛ በደሎችን መፈጸማቸው የሚታወስ ነው። ተማሪዎች ያለ ረፍት እንዲማሩ መደረጉ የተማሪዎችን የትምህርት ፍላጎት ያሳጣል ሲሉ ባለሙያዎች ተናገሩ። የትምህርት ስርዓቱ ከሰኞ እስከ እሁድ መደረጉ የትምህርት አቀባበል ላይ የተማሪዎች የመማር ፍላጎት እንዲቀንስና ስሜት አልባ የመሆን ችግር እንደሚያስከትልና ከፍተኛ የስነ ልቦና ጫና እንደሚያሳድር የትምህርት ባለሙያዎች ገልጸዋል። የኢትዮጵያ ሂሳብ ባለሙያዎች ማህበር ፕሬዝዳንትና የአዲስ አበባ ዩኒቨርሲቲ የሂሳብ ትምህርት ኃላፊ ዶክተር ሳሙኤል አሰፋ ተማሪዎች ያለ ረፍት የሚማሩ ከሆነ ትምህርት የመቀበል ፍላጎታቸው እንደሚቀንስና ትምህርት ከመማር ይልቅ እንደ ሸክም የመመልከት እድላቸው ከፍተኛ መሆኑን ተናግረዋል። የአዲስ አበባ ትምህርት ቢሮ ይህን አሰራር እንዲወጣ ከማድረግ ባለፈ ምን አይነት ጉዳት ያመጣል የሚለውን መታየት እንደነበረበትም አንስተዋል። ተማሪዎች ከትምህርት ወደ ትምህርት ያለ እረፍት መዛወራቸው ዝግጁ ሆኖ የመማር እድላቸው ዝቅተኛ እንደሚሆንም አሳስበዋል። ትምህርት ማለት ውጤታማ መሆን እንደሆነም በመግለጽ ውጤታማነታቸውን እንደሚቀንስ፣ ተማሪዎች የድካም ስሜት እንዲሰማቸው እንዲሁም ትምህርት እንዲጠሉ ያደርጋል ሲሉም ገልጸዋል። ተማሪዎች ከትምህርት የሚያገኙት እውቀት ብቻ በቂ አለመሆኑን አንስተው ከማህበረሰቡ ጋር ግንኙነት ማድረግ እንዳለባቸውና ይህንን ከግምት ውስጥ መግባት እንደነበረበትም አስታውቀዋል። ይህ ችግር እንዲከሰት ያደረገው የተማሪዎች ፈተና መጠናቀቂያ ግንቦት ወር ብቻ መሆኑን እንደሆነ የገለጹት ዶክተር ሳሙኤል ያለውን ጊዜ በማጥበብ ከመስራት ባለፈ ከክረምት ጊዜ 1 ወር ጊዜ በመውሰድ ፈተናው ጊዜ እንዲራዘም ቢደረግ የተሻለ አማራጭ እንደሆነም ጠቁመዋል። ሌላኛው የትምህርት ባለሙያ የአዲስ አበባ ዩኒቨርሲቲ የትምህርት ባልደረባ ፕሮፌሰር ጥሩነህ ተፈራ በበኩላቸው ይህ አሰራር በልጆች ላይ የስነ ልቦና ጫና እንደሚያሳድርም ተናግረዋል። ተማሪዎች በቂ ዝግጅት እንዲያደርጉ የወጣ መርሃ ግብር ሊሆን እንደሚችልም አንስተው ተማሪዎች ያለ እረፍት እንዲማሩ መደረጉ ጫና እንደሚኖረውና ለተማሪዎች እረፍት አስፈላጊ መሆኑንም ገልጸዋል። ዓለም አቀፍ የቀይ መስቀልና የቀይ ጨረቃ ፌዴሬሽን 5 የበጎ ፈቃድ አገልጋይ አባላቱ በሰሜን ሱዳን ኩርዱፋ ዞን ባራ በተባለ አካባቢ መገደላቸውን አስታወቀ። ሰራተኞቹ በስራ ላይ እያሉ መገደላቸውን የገለጸው ፌዴሬሽኑ ድርጊቱን አስደንጋጭ በማለትም አውግዞታል። ድርጅቱ ዛሬ ባሰራጨው መግለጫ ሌሎች 3 የበጎ ፈቃድ ሰራተኞች እስካሁን የት እንደደረሱ አለመታወቁንም አክሏል። ሰራተኞቹ የቀይ መስቀልና የቀይ ጨረቃ አርማ ያለባቸው አልባሳት እንደለበሱና የአባልነት መታወቂያ ይዘው በረሃብ ለተቸገሩ ሱዳናውያን ምግብ እድላ ተሰማርተው እንደነበረም መግለጫው አመላክቷል። አባላቱ በማን እንደተገደሉ መግለጫው ያለው ነገር የለም። በነዳጅ የበለጸገችውን የኩርዱፋን ግዛት ለመቆጣጠር የሱዳን ጦርና የሱዳን ፈጥኖ ደራሽ ኃይሎች በተደጋጋሚ ውጊያ እንደሚያካሂዱ መረጃዎች አመላክተዋል። በሁለቱም ኃይሎች ውጊያ ከተጀመረበት እንደ ጎርጎሮሳውያኑ አቆጣጠር ከሚያዝያ 2023 ጀምሮ 21 የፌዴሬሽኑ አባላት መገደላቸውን የፈረንሳይ ዜና አገልግሎትም ዘግቧል። እስራኤል የሐማስ የተኩስ አቁም ስምምነት ቀይ መስመር ጥሷል በሚል በከፈተችው የአየር ድብደባ 33 ፍልስጤማውያን መገደላቸው ተገለጸ። ሐማስ ማክሰኞ ዕለት የእስራኤል ወታደሮችን አጥቅቷል ሲሉ የእስራኤል መከላከያ ሚኒስቴር እስራኤል ካትስ ሐማስ የወነጀሉ ሲሆን ከዚህ በተጨማሪ የታጋቾችን አስክሬን ሲመልስ ጥሰት ፈጽሟል ማለታቸውንም ቢቢሲ ዘግቧል። በዚህም እስራኤል ማክሰኞ ዕለት በፈጸመችው የአየር ድብደባ በጋዛ ከተማ ቤት ላሂያ፣ አልቡራጂ፣ ኑሲራት እና ካን ዩኒስ የሚገኙ ቤቶች፣ ትምህርት ቤቶችና የመኖሪያ ህንፃዎች ላይ ጥቃት ደርሶባቸዋል። በዚህም በጋዛ ስምምነት የተደረሰበትን የተኩስ አቁም ጥሷል በሚል በፈጸመችው ተከታታይ የአየር ድብደባ ቢያንስ 33 ፍልስጤማውያን መገደላቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲና የሆስፒታል ምንጮች ገልጸዋል። አልጀዚራ በበኩሉ የሟቾች ቁጥር 100 መድረሱንና ከሟቾች መካከል 35 የሚሆኑት ህጻናት መሆናቸውን ከሆስፒታል ምንጮች ያገኘው ባለው መረጃ ማረጋገጡን ባወጣው ዘገባም አመላክቷል። የጋዛ ሲቪል መከላከያ ኤጀንሲ ቃል አቀባይ ለቢቢሲ እንደተናገሩት የህይወት አድን ሰራተኞች በተደጋጋሚ በሚፈጸመው የአየር ድብደባ መካከልና በግብዓት እጥረት ውስጥ ሆነው በአስቸጋሪ ሁኔታ መካከል ህይወት ለማትረፍ እየሰሩ ነው ብለዋል። የተወሰኑ ያልተገኙ
ሰዎች በፍርስራሽ ውስጥ ናቸው። በዚህም የተነሳ የሟቾች ቁጥር ይጨምራል የሚል ፍርሃትም አለ ብለዋል። የእስራኤል መከላከያ ሚኒስቴር ካትዝ ማክሰኞ ዕለት ሐማስ በጋዛ የሚገኝ የእስራኤል ወታደሮች ላይ ጥቃት መክፈቱን በደማቁ የተሰመረበት ቀይ መስመርን ጥሷልም ብለዋል። ሐማስ ወታደሮች ላይ ጥቃት በመፈጸሙ እንዲሁም የተሰዉ ታጋቾች ለመመለስ የገባውን ስምምነት በመጣሱ በተደጋጋሚ ዋጋ ይከፍላል ማለትም አስጠንቅቀዋል። ሐማስ በበኩሉ ከጥቃቱ ጋር ምንም ግንኙነት እንደሌለው በመግለጽ ለተኩስ አቁሙ አሁንም ተገዢ መሆኑን ገልጿል። ሐማስ ወታደሮቹ የእስራኤል ሰራዊት ላይ ጥቃት አለመፈጸማቸውን ባወጣው መግለጫ አስታውቋል። የእስራኤል ጥቃትንም አውግዟል። ስምምነቱን ያፈራረሙት ፕሬዝዳንት ዶናልድ ትራምፕ በበኩላቸው የተኩስ አቁም ስምምነቱ ምንም አይነት አደጋ ላይ አይጥለውም ብለዋል። ይሁን እንጂ እስራኤል ወታደሮቿ ኢላማ ተደርገው ጥቃት ከተፈጸመባቸው ምላሽ መስጠት አለባት ማለታቸውን ክንፋን መረጃ ከቢቢሲ ያገኘው መረጃ ያመለክታል።